ክርስትና በሮም ምድር ሕጋዊ ከሆነ በኋላ ንጉሥ ቆስጠንጢኖስ የክርስትና እምነትን መደበኛና ግልጽ ለማድረግ የተለያዩ ሊቃውንታት አበው የሚባሉት በ325 ዓ.ም በኒቅያ ጉባኤ ጠራ። ይህ ጉባኤ ከተጠናቀቀ በኋላ በመጨረሻ ያዘጋጁት ይህ የእምነት መግለጫ ወይም ጸሎተ ሃይማኖት ነበረ። በአጠቃላይ እስከዛሬ ድረስ ሁሉም የክርስትና እምነት ተከታዮች በዚህ ጸሎተ ሃይማኖት ላይ የተጻፉትን ነገሮች ይቀበላሉ። እናም አሁንም ድረስ ክርስቲያን የሆኑት ካልሆኑት ለመለየት እንደ መለያ ሆኖ ያገለግላል። ግን በዛ ሰዓት አሪዮስ የሚባል ይህንን እምነት የማይቀበል ሰው ነበረ። በአጭሩ የእሱ ተከታዮች አሪዮሳውያን ይባሉ ነበር። እምነታቸውም ክርስቶስ ከአብ የተፈጠረና የበታች ነው ብለው ያምኑ ነበር። በተቃራኒው የኒቅያ ክርስትና አብ፣ ወልድ እና መንፈስ ቅዱስ አንድ ባህሪ፣ አንድ አምላክ ብለው ያምኑ ነበር። አሪዮሳውያን ቀጣይ ከመጡት የሮም ንጉሶች ድጋፍ አግኝተው ቢሆኑም ብዙ ሳይቆዩ ጠፍተዋል። ከሁለተኛው የቁስጥንጥንያ ጉባኤ በኋላ የምናገኘው በ431 ዓ.ም የነበረው የኤፌሶን ጉባኤ ነው። ይህ ጉባኤ የተጠራው ንስጦሪዮስ የተባለ አንድ አባት ማርያም የኢየሱስ ክርስቶስ እናት እንጂ የአምላክ እናት አትባልም በማለቱ የተነሳ ነበረ። በዚህ ጉባኤ የተገኙት ሃይማኖት አበው በሙሉ በሚባል ደረጃ ንስጦሪዮስን አወገዙ። እናም ተገደለ። ነገር ግን እሱን የሚደግፉት አልጠፉም። አሁንም ድረስ ኢራን ሀገር ላይ ትንንሽ ግሩፖች አሉ። እነዚህም ቸርች ኦፍ ዘ ኢስት ይባላሉ። ትንሽ ቁጥር ስላላቸው ያን ያህል ታዋቂ አይደሉም። ግን ይህንን አባት ታውቁት ይሆናል። የዚህ ቤተክርስቲያን አባት ናቸው። እሺ፣ ከዛም የምናገኘው የ451 ዓ.ም የኬልኪዶን ጉባኤ ነው። ስለሱ ከማውራታችን በፊት ስለ መንበረ ፓትርያርክ የሚባለው ነገር እናውራ። በአጭሩ እነዚህ 5 ከተሞች የክርስትና ማዕከል ነበሩ። የዓለም የክርስትና እምነትም በእነዚህ 5 ከተሞች ስር ነበረ። በመጀመሪያው ክፍለ ዘመን 3 ብቻ ነበሩ፣ ሮማ፣ እስክንድሪያ እና አንቲዮኪያ። ግን ቁስጥንጥንያ የክርስቲያን ንጉሶች መቀመጫ ስትሆን ተቀላቀለች። መሪዎቻቸው ፓትርያርክ ይባሉ ነበር። የክርስትና እምነትም ከፍተኛ ሹመት ነው። ለማንኛውም በኬልቂዶን ጉባኤ ባለመስማማት እስክንድሪያ፣ አንቲዮኪያ እና የኢየሩሳሌም መንበር ተገንጥለው ኦሪየንታል ኦርቶዶክስ ተባሉ። ከቁስጥንጥንያ መንበርም የአርመን ቤተክርስቲያን ተገንጥላ ተቀላቀለች። ኦሪየንታሎች ኢየሱስ ክርስቶስ አንድ ባህሪ በተዋህዶ ሲሉ፣ ሌሎቹ ደግሞ አንድ አካል ሁለት ባህሪ የሚሉ ነበሩ። በአሁኑ ሰዓት በኦሪየንታል ኦርቶዶክስ ብዙ ተከታይ ያላቸው በግብጽ ያለው የኮፕቲክ ኦርቶዶክስና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሲሆኑ ወደ 52 ሚሊዮን የሚሆኑ አማኞች አባት ናቸው። የስያሜያቸው ትርጉም ብዙ ሰው ስለማያውቀው ስለሱ ትንሽ እንበል። ብፁዕ ወቅዱስ የክብር መጠሪያ ሲሆን አቡነ ማለት ደግሞ አባት ማለት ነው። በድሮ ዘመን ከግብጽ የሚሾሙ አባቶች መጠሪያ ነበር። አሁን ለሁሉም ጳጳሳት እንጠቀመዋለን። ማትያስ ቀዳማዊ ደግሞ የመጀመሪያው ማትያስ የተባሉ የኢትዮጵያ ፓትርያርክ ስለሆኑ ነው። ያው ፓትርያርክ ደግሞ የክርስትና ከፍተኛ ስልጣን ነው። ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚለው ስያሜ ደግሞ ስናየው ቤተክርስቲያኗ ኢትዮጵያን ለተለያዩ ሀገረ ስብከቶች ትከፍላቸዋለች። ለምሳሌ አዲስ አበባ ሀገረ ስብከት፣ ምስራቅ ጎንደር እና የመሳሰሉት። እነዚህ ሀገረ ስብከቶች እያንዳንዱ በአንድ ሊቃነ ጳጳሳት ይመራሉ። የእነዚህ የሁሉም ሀገረ ስብከቶች ሊቀ ጳጳስ የበላይ አካል ብፁዕነታቸው ስለሆኑ ነው ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚባሉት። ሊቀ ጳጳስ ዘአክሱም የሚባሉበት ምክንያት ደግሞ በዓለም ያሉ ጥንታዊ ቤተክርስቲያናት የበላይ ሀገረ ስብከት አላቸው። ለምሳሌ ሩሲያ ኦርቶዶክስ ሞስኮ፣ የኮፕቲክ እስክንድሪያ፣ የካቶሊክ ሮማ እና የመሳሰሉት። የኢትዮጵያ ደግሞ አክሱም ነው። እንደ ሌላው ሀገረ ስብከት የሚመራው በሊቀ ጳጳስ ሲሆን ግን ለየት የሚያደርገው ሊቀ ጳጳሱ ሁሌ የሀገሩ ፓትርያርክ መሆን አለባቸው። ለዛም ነው ይህ ስያሜ ያላቸው። በመጨረሻ የምናገኘው እጨጌ ዘመንበረ ተክለ ሃይማኖት የሚለው ስያሜ ሲሆን ትርጉሙም በድሮ ዘመን በግብጽ አባቶች ጎን ለጎን የሚሰሩ የቤተ ክርስቲያኗ አስተዳዳሪዎች ነበሩ። የመጀመሪያውም አባት አባ ተክለ ሃይማኖት ነበረ። ከዛም በኋላ ኦፊሻል ስራ ሆኖ ስለቀጠለ እና የዚህ ስራ ባለቤት ፓትርያርኩ ስለሆነ ነው ይህ ስያሜ የተሰጣቸው። ወደ መንበረ ፓትርያርኩ ስንመለስ በ650 ዓ.ም አካባቢ አሌክሳንድሪያ፣ አንቲዮኪያና ኢየሩሳሌም በእስልምና ስር ወደቁ። መንበሩም በክርስትና ዓለም ያለው ኢንፍሉዌንስ ቀነሰ። በታላቅነትም ሮማና ቆስጠንጥንያ መንበር ቀሩ። በዛም ምክንያት የስልጣን ሽኩቻ የሚመስል